የለውም ልሸኙትና መልሳል። ኧረ ተይ ልጄ። አሲር ወይም ጆሮ በመጥፋቱ ምክንያት አባባ ኖላዊ በጣም ጭንቅና ሀሳብ ላይ ናቸው። ባልወልደውም ልጄ ነው፣ ብዙ ነገሬን ያስረሳኝ ነበር፣ አብሮኝ በመንገድ እየቀለደ ሲሄድ ብርታቴ ነበረ። አሁን ግን ከጎኔ የለም። ቤተ ክርስቲያን እንኳን ስንሄድ እየቀለደ ሲወስደኝ አንድ ቀን ደክሞኝ አያውቅም ነበር። አሁን ደከመኝ። ያ ልጅ ለእኔ ብርታቴ ነው። እንዴት ሊጠፋ ቻለ? የት ሂዶ ነው? እንዴት በእኔ ይጨክናል? እያሉ ከራሳቸው ጋር ሲያወጡ ሲያወርዱ ነበር። አሲርም እንግዲህ ወይም ጆሮ እስካሁን አልተገኘም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ከወዲሁ እናሳስባለን። አባባ ኖላዊ አሲርን እንደ ልጅ አምነው ተቀብለውታል። አሲርም እንግዲህ የአባባ ኖላዊን የአባትነት ፍቅር እያሳየ እሱም ተቀብለው አምነው ተማምነው አባትና ልጅ ሆነው ከቀጠሉ ሰነባብተዋል። አሁን ግን ባልታወቀ ሁኔታ አሲር ከሷቸው ጋር እርቋል። ይህም የሆነው እንግዲህ አሲር ለአባባ ኖላዊ መታከሚያ ሀናን ለማገዝ ሲል ከእንጀራ አባቱ ለማምጣት ብር ጠይቆት ነበር። የእንጀራ አባቱም ያለው ብር ሀብት ንብረት የኔ ነው፣ የአባትና የእናቴ ነው። ስለዚህ ብር ያስፈልገኛል። 400,000 ብር ትሰጠኛለህ? ቤቱን ስጠኝ አልልክም፣ ብሩን ግን ያስፈልገኛል። በአሁኑ ሰዓት ገንዘብ ያስፈልገኛል። ስለዚህ ባትወድ በግድህ ገንዘብ ልትሰጠኝ ትችላለህ በማለት አባቱን እየጠየቀ ነበር። የእንጀራ አባቱም አንድ ብርም ከኔ አታገኝም፣ የምን አባህ ብር ነው ከኔ የምጠይቀው እያለ ሲፎክርበት ታይቷል። እሱም እንደፎከረውና እንዳሰበው ከአሲር ከፖሊሶች ጋር በመሆን ሊዘርፈኝ ነው በማለት በፖሊስ አስይዞ እስር ቤት አስወርሮታል። አሁን አሲርም እስር ቤት ነው ያለ። ግን እንጀራ አባቱ ልጅ እህቱ ልጠይቀው በሄደች ሰዓት መልእክት ለሀና እንድትነግር ስልክ ቁጥር ሰጥቷት ነበር። ፍቅርም ስደውልላት ነበር ለሀና። ሀናም የማታውቀውን ስልክ ባለማንሳት ብዙ ጊዜ አስጠብቃታለች። በስተመጨረሻ ማታ ላይ ደውላ እሺ ማን ልበል ብላት ነበር። እሷም ፍቅር እባላለሁ እና ሰው ልኮኝ ነው በማለት ነግራታለች። አሁን መሽቷል፣ ላገኝሽ አልቻለም፣ ጧት አገኝሻለሁ ብሏታል። ነገሩ ትንሽ ሳይወሳሰብ አይቀርም። ምክንያቱም የአሲር ስም መዝገቡ ሲሆን የአባባ ኖላዊ አንድ ጓደኛቸው ደግሞ አዲስ አበባ ውስጥ መዝገቡ የሚባል አለ። እሳቸው የመሰላቸው የእርሳቸው ጓደኛ ነው። እና ፍቅርስ እንዴት ብላ ታስረዳታለች ለሀና? ምክንያቱም አሲር መዝገቡ የሚባለውን ስም በቀልድም ሆነ በእውነት አንድ ቀንም ነግሯቸው አያውቅም። የአሲር ስም ጆሮ ነው። እነሱም የሚያውቁት በጆሮ ነው። አሁን ላይ የወጣለት ስም አባባ ኖላዊ አሲር ብለው አውጥተውለታል። ያንንም አምኖ ተቀብሏል። ግን ይሁን እንጂ አሁን ላይ መዝገቡ ብላ ስለ ታሪኩ ብትነግረው ሀና ስለ መዝገቡ ልታውቅ አትችልም። ምክንያቱም አባባ ኖላዊ መዝገቡ ጓደኛዬ ነው ስላላቸው ነገሮቹ ተወሳስበው እሱ እንደሆነ ሊያውቁ አይችሉም ብለን እንገምታለን። እናንተስ የእናንተን ግምት ማስቀመጥ ትችላላችሁ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቀጣይ ክፍል እስከምንመጣ ሰላም ሰንብቱ።